ዛሬ ላይ በህይወታችሁ የምትፈሯቸው የተለያዩ ጉዳዮች ምንጫቸው፣ ምክንያታቸው ምን እንደሆነ አስተውላችሁ ታውቃላችሁ? ምንጩን ወይም ምክንያቱን ካላወቅን መፍትሄ ለመጠቆምም አዳጋች ይሆናል። 10 ደቂቃ ብቻ ከሰጠኸኝ የፍርሃቶቻችንን ምንጮችና የመፍትሄ አማራጮች ቀለል አድርገን ቀጥሎ እንመለከታለን። ወደ ሀሳቡ እንሂድ። ሊትል አልበርት ኤክስፐሪመንት ይባላል። ይህ የሊትል አልበርት ኤክስፐሪመንት ጥናት የተካሄደው በ1920 እንደ አውሮፓውያን አቆጣጠር በጃንስ ሆፕኪንስ ዩኒቨርሲቲ ሲሆን የጥናቱ ሃይፖቴሲስ ወይም መነሻ ሀሳብ ምንድን ነበር? አንድን ነገር ከሌላ አንድ ነገር ጋር በተደጋጋሚ አንድ ላይ በማቅረብ ለሰዎች ምክንያታዊ ያልሆነ ፍርሃት ዴቨሎፕ እንዲያደርጉ ወይም ኢራሽናል ፊር ዴቨሎፕ እንዲያደርጉ እንዲፈሩ ማድረግ ይቻላል የሚለውን ለማረጋገጥ ነበር ማለት ነው። ይሄ ሊትል አልበርት ኤክስፐሪመንት የተካሄደው ማለት ነው። እና ለዚህ ዓላማም የአልበርት የተባለ በጥናቱ ቋንቋ ለጥናቱ ዓላማ አልበርት የሚል ስያሜ የተሰጠው የ9 ወር ህፃን ልጅ ነበረ። እንግዲህ ከሌላ ነገር ጋር በተደጋጋሚ ለህፃኑ ለአልበርት በማቅረብ ምክንያታዊ ያልሆነ ፍርሃት እንዲፈራ ለማስቻል ታስቦ ይህ ኤክስፐሪመንት የተካሄደው ማለት ነው። ምንድን ተደረገ? አልበርት ፊት ህፃኑ የ9 ወር ህፃኑ ፊት ምንድን አደረጉ? የጥናቱ አድራጊዎች አንዲት ነጭ አይጥ አምጥተው ከህፃኑ ፊት ከአልበርት ፊት አስቀመጡ። አብረው በነበሩበት አንድ ሰፋ ያለ ሩም ውስጥ ማለት ነው። እና አስቀመጡ። ምንም የተለየ ነገር አላዩበትም አልበርት ላይ። አልበርት አልፈራምም፣ ምንም አልደነገጠም ማለት ነው። ከዛ ዋትሰን ምንድን የሚል ሀሳብ መጣለት። እስቲ አይጧን በምናመጣበት ጊዜ ነጯን አይጥ እሱ ወዳለበት ሩም በምናመጣበት በተመሳሳይ ጊዜ ቆርቆሮ መዶሻ ነገር ወስደን የሆነ ቆርቆሮ በከፍተኛ ድምፅ እናጩህ። አይጧ ፕሬዘንት ስትደረግ ያ ቆርቆሮ በመዶሻ በደንብ እንዲጮህና ከፍተኛ ድምፅ እንዲያወጣ እናርጋሉ። ያንን ቀጥሎ አደረጉ ማለት ነው። ከዚህ በኋላ ምንድን ተፈጠረ? አይጧ ወደ ክፍል ውስጥ ተለቀቅ። ቅድም እንዳልኳችሁ በከፍተኛ ድምፅ የቆርቆሮ ጩኸት እንዲሰማ በማድረግ በመዶሻ ማለት ነው። ያንን በተደጋጋሚ ካደረጉ በኋላ ወይም አፍተር ሰቨራል ፌሪንግስ ማለት ነው። ያ ማለት ዲ ኖይዝ በመዶሻ የሚቀጠቀጠው ቆርቆሮ ድምፅና ዲ ፕሬዘንቴሽን ኦፍ ዘ ዋይት ራት አይጧ ወደ ክፍል ስትለቀቅ ከተደረገ በኋላ ረዘም ላለ ጊዜ ማለት ነው፣ ሰቨራል ጊዜ ከተደረገ በኋላ ያ ህፃን የ9 ወር ህፃን አልበርት መፍራት ጀመረ ማለት ነው። አይጧን ሲያይ ያን ድምፅ ሲመለከት አይጧን መፍራት ጀመረ። ወይም አይጧን ሲመለከት በተመሳሳይ የሆነ አደጋ እንዳለ ማሰብ፣ የሆነ የአደጋ ድምፅ እንዳለ ማሰብ፣ መጨነቅ፣ ፍርሃት፣ እንደው መቁነጥነጥ አይነት ነገር ጀመረ። እዛ ክፍል ውስጥ ማልቀስ፣ መነጫነጭ ጀመረ ማለት ነው። እና ከዚህ ቀደም እንዳልኳችሁ ከዚህ በፊት አይጧን ብቻ ነጯን አይጥ ብቻ ተመልክቶ ምንም የፍርሃት የድንጋጤ ምልክት አልታይበትም። በኋላ ላይ አብረው ካመጡ በኋላ ነው እነዚህን ሁለት ስቲሙለሶች እና ስለዚህ ይሄ ምንድነው በሰዎች ላይ በስፔሻሊ በልጅነት ላይ የሚከሰቱ ነገሮች በኋላ ላይ በአዋቂነት ላይ ለፍርሃቶቻችን ምንጮች እንደሆኑ ወይም በአዋቂነት ጊዜ ዘመናችን ላይ አዳልት ሆነን የሚሰማን የፍርሃት ስሜት ምንጩ በልጅነት የተደረገ ልምምድ እንደሆነ ያሳየ ነው ማለት ነው። በአይጥ ብቻ ሳይሆን በሌሎች እንስሳትም ጆን ቢ ዋትሰን አልበርት ላይ ሞክሯል። የተለያዩ እንስሳትም ቀያይሮ በተመሳሳይ አልበርት የፍርሃት፣ የመደንገጥ፣ የመረበሽ ስሜት እንደተስተዋለበት የኤክስፐሪመንት አመላክቷል ማለት ነው። እና የምንፈራው ነገር፣ ቦታ፣ ጉዳይ፣ ቁስ፣ እቃ ካለ እንግዲህ ወደ ኋላ ትንሽ ሄዶ ቼክ ማድረግ ይኖርብናል ማለት ነው። ሁላችንም አሁን የምንፈራው ነገር ካለ ቦታም ሊሆን ይችላል፣ ሁኔታም ሊሆን ይችላል፣ እቃም ሊሆን ይችላል። ያንን እንግዲህ ወደ ልጅነት በመሄድ ትንሽ ጊዜ ሰጥተን በጥልቀት ወደ ራስ በመመልከት ምንጩን፣ ምክንያቱን መግቢያ ላይ እንዳልኩት ማግኘት እንችላለን። ምንጩን፣ ምክንያቱን ካወቅን ደግሞ ቀጥሎ የሚኖረው እንግዲህ ባለሙያ ጋር ቀርቦ ማውራት ነው የሚሆነው ማለት ነው። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ዘግተህ ከመውጣት በፊት 1 ሰከንድ ወስደህ ቪዲዮን ላይክ ብታደርግ ጥሩ ነው። አልጎሪዝሙ ለብዙ ሰው ፑሽ እንዲያደርግልን ነው፣ ሌላ እንትን አይደለም። በተመሳሳይ ሌላ የስነ ልቦና ርዕሰ ጉዳዮች መማማር ከፈለክ ደግሞ ቋሚ ቤተሰብ መሆን ይጠበቅብሃል። ነፃ ነው። ሰብስክራይብ የሚትለውን ነገር
በተን በመጫን የደውል ምልክቷን በማብራት ቋሚ ወዳጆች እንሆናለን። ቻው።